ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ማለት ነው ያው በጉጉት ሲጠበቅ የነበረው የሩታ አርግዛለች አላረገዘችም የሚለው ውጤት ተለቋል። ብዙ ሩታን ለመስደብ ስትቸኩሉ የነበራችሁ ሰዎች እኔ ተው እንቆጠብ፣ አሁን ለማንም ለአብርሽም ለሩታም ሳንወግን ነገርየው ውጤቱ ሲመጣ ብቻ እናረጋግጥ ስላችሁ አይ በቃ ብላችሁ ሩታንም አብርሽንም ስትሰድቡ ምናምን ነገር ሙልጭ አድርጋችሁ ስትሰድቡ የከረማችሁ ሰዎች ማለት በተለይ ሩታ አቤት ሩታ ላይ የዘነበው ስድብ በጣም ብዙ ነበር። በጣም ብዙ ነገር ተብላለች ግን ማለት ነው። ዛሬ ውጤቱ እንግዲህ ተነግሯል። ውጤቱም እንግዲህ እንደሰማችሁት አርግዛለች ማለት ነው። ሩታ ወንድ ይሁን ሴት እንጂ አላወኩም። ቪዲዮ ላይ ተናግረው ነበር ያላስታውስም፣ ግን አርግዛለች ሩታ። ያው እንግዲህ አላረገዘችም ምናምን ነገር ብለን እንዳንል የአብርሽ የገዛ ወንድሙ ኤፍሬም ምስክር ነው። በቃ ከዚህ በላይ ምንም ማረጋገጫ እንዲሁም ከእንትኑ ከሐኪም ቤቱ ወረቀት በላይ ኤፍሬም በቃ ምስክር ነው። መቼስ ወንድሙ ላይ ተንኮል ምናምን ነገር አያደርግም። ወንድሙ ላይ እንደዚህ አይነት ከባድ ነገር መጥፎ ስራ ምናምን ነገር አይሰራም። የሌለውን ነገር አለ ብሎ ነገር አይከራከርም። እና ለማንኛውም ቤተሰቦች በዛሬ ቪዲዮ በጣም አብርሽም በተወሰነ መልኩ አናዶኛል የሆነች ፓርት ላይ ማለት ነው። ግን እስቲ እሱን በዛሬ ቪዲዮ እስከ መጨረሻ እናያለን። ከዛ በፊት ግን አዲስ የሆናችሁ ሰዎች እኔን የማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ ያደረጋችሁ ብትጀምሩ ደስ ይለኛል። 10,000 ልንገባ ቤተሰብ 500 ብቻ ነው የሚቀረን። 500 ብቻ ነው የሚቀረን 10,000 ለመግባት። እንግዲህ ለዛ ጉዞ እንጀምር። ማታውቁኝ ሰዎች እንግዲህ እናንተን ነው የሚጠብቀው። ያቺ የቀረችው 500 ከእናንተ ነው የምትሞላው። በቀጥታ ወደ ቪዲዮ እንግባ። ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ እንዳትረሱ። ይመቻችሁ። ቻለው ያው እኔም አላምንም ብያለሁ ስላቸው እስከማይ ድረስ አላምንም ብያለሁ። ግን ያው በስልክ ተደውሎ ተነግሮኛል። በስልኩ ብቻ በጣም አስደስቶኛል። እና ምንድነው ካላችሁኝ ሩታ ድጋሚ ሁለተኛ ልጅ አርግዛለች። በጣም ደስ ያለኝ በጣም እሱም የአብርሽ ነው። እኔ ግን ማለት ነው አሁን በጣም በጭንቅላት ምን አይነት መጥፎ ሀሳብ መጣ። አንዳንድ ሰዎች ማለት ነው ሰው እንደዚህ አርግዞ ምናምን ነገር ስንደሰት አንተ ነው እንዲያስረገዝካት ምናምን ነገር ምን እንደዚህ ያስደስታል ምናምን ነገር ይላሉ። እኔ ራሱ ያሉኝ ሰዎች አሉ። ግን አሁን እኔ ግን ከእንትና ኤፍሬም ማለት ነው ከአብርሽ በላይ አንተ ነህ ደስተኛ የምትመስለኝ በዚህ ሰዓት። አብርሽ አንተ የተደሰትከውን ያክል ተወልዶ ራሱ ደስተኛ የሚሆን አይመስለኝም ይሄ ሁለተኛው ልጅ ማለት ነው። ምክንያቱም ብዙም ፍላጎት አይታይበትም። አብርሽ እንግዲህ ተረግዟል የሚለውን ወሬ ከሰማበት ጊዜ ጀምሮ በቃ ተቃውሞ ብቻ ነው። እና አላቅም በዚህ አይነት መልኩ ደግሞ ለሚወለድ ሕፃን ልጅ በጣም ከባድ ነው የሚሆነው። አስተዳደጉ በሙሉ በጣም ይሆናል በጣም የሚያስጠላ አይነት ነገር ነው የሚሆነው። ሰላም እንድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምስራች ይዤላችሁ መጥቻለሁ። ሰሞኑን ደስታ በደስታ ነው ያለ ነው። የባል ደስታ አለ፣ ሌላ የድል ደስታ አለ። አሁን ደግሞ ሌላ ደስታ ተጨማሪ ደስታ። እኔ የሩታ ደስታ ብቻ እስቲ የሚያስደስታችሁ ሰዎች የሩታ ደስታ የሚያስደስታችሁ ሰዎች ብቻ ኮመንት ላይ ማለት ነው እንኳን ደስ አለሽ በሏት ሩታን። በድጋሚም ቢሆን ማለት ነው ሩታን እንኳን ደስ አለሽ በሏት። መቼስ እንግዲህ ልጅን የመሰለ ነገር አርግዣለሁ እያለች ለምን ምናምን እንዴት ምናምን ነገር ማለት ነውር ነው። ይኸው እንግዲህ ማስረጃውን ምናምን ነገር አምጥታለች። ኤፍሬምም እንግዲህ የሆነ ሰዓት ላይ ያሳውቀናል፣ እሷም ታሳየናለች ምናምን ነገር። ግን እስቲ የሩታ ደስታ የሚያስደስታችሁ ብቻ ኮመንት ላይ ደስ ያላችሁ ነገር እንኳን ደስ አለሽ ብቻ ሳይሆን ሌላም ነገር ማለት ትችላላችሁ። እኔ በበኩሌ በጣም ደስ ብሎኛል። የምሬን ነው። ቤተሰቦች እንግዲህ ሁለተኛ ልጅ በቃ አሁን ከዚህ በላይ ማረጋገጫ አያስፈልግም። ይኸውና ማስረጃም ከተባለ ማስረጃ አለ። የቅርብ ደግሞ የሚታመን ሰው ከተባለም እንግዲህ ኤፍሬም አለ። መቼስ ኤፍሬም ከነ አብርሽ ቤተሰብ የወጣ ሰው አይደለም፣ እዛው ቤተሰብ ውስጥ ያለ የአብርሽ ወንድም ነው እንግዲህ እና መቼስ እሱ ዋሻ ማለት ሌላ ጦርነት ነው። እንዲሁም ከሩታ በላይ የጠላቱ ምናምን ነገር ሊሆን የሚችለው በእርግጥ ሩታ ጠላቱ አይደለችም፣ ግን ከሩታ በላይ በቃ አለ ተንኮል የሚሰራበት የሚባለው ኤፍሬም ነው። ምክንያቱም ወንድሙ ላይ ደግሞ እንደዚህ አይነት ነገር አያደርግም እና አሁንም ሌላ ማረጋገጫ እንደዚህ ሩታ ፌክ አሰርታ ነው ምናምን ነገር ልትሉ እንትን የምትሉ ሰዎች ኧረ አድቡ። ከመጀመሪያው ስህተታችሁ ተማሩ። የምሬ ነው። ከመጀመሪያው ስህተታችሁ በቃ እኔ የመጀመሪያው ራሱ ማለት ነው የምሬ ነው። አሁን ደፍሬ ሩታን ተናገሬ ውሸቷን ነው ምናምን ነገር ብዬ ቢሆን እንዴት ላፍር እንደምችል ዛሬ። ደግነቱ የዛኔ ጌታ ሲጠብቀኝ ምላሴን ያውና ተቆጣጥሮት ምንም ነገር አልተናገርኩም እና ዛሬ እንደዛ በማድረግ እንዲሁም ኩራት ይሰማኛል። ቤተሰብ የምሬን ነው። መቼ ሰው ላይ አለመፍረድ በጣም ጥሩ ነገር ነው። ምክንያቱም በፈረዳችሁበት በዛው እንትን ይፈረድባቸዋል፣ በሰፈራችሁት መስፈሪያ ይሰፈርላቸዋል አይነት ነገር ይላል አይደል ቃሉ። እና ጀስት ሰው ላይ ለመፍረድ ነገር አንቸኩል። በቃ እቺ ቪዲዮ ታስተምረናለች። የምሬን ነው። ሰው ላይ ለመፍረድ አንቸኩል። አባት ደስ ይለዋል። ሁለተኛ ልጅ ለአብርሽ እኮ ይሄ መርዶ ነው። በዚህ ሰዓት ፍሬው ያማረ
ኮንግራ ብራዘር። እዚች ጋር ማለት ነው በጣም ልብ ብላችሁ የአብርሽን ፊት አይታችሁ ከሆነ እንጃ፣ ግን አብርሽ የደስታ ፊት አሳይቶ ነበር። እንግዲህ መጨረሻ አካባቢ ለምን እንደተቃወመና በጣም ግምጭጭ እንዳለባት አላውቅም፣ ግን እዚች ጋር ልብ ብላችሁ ካያችሁ ኤፍሬም ምናምን ነገር ከሩቅ እንደዚህ ሲመጣና ሲነግረው የደስታ ፊት አሳይቶ ነበር። መቼስ እንግዲህ ደንቁሮ ያለውን ነገር ሳይሰማ ቀርቶ አይደለም፣ እየሰማ ነው። በቃ ፈገግ ያለው የተደሰተው ምናምን ነገር ማስረጃ እንደዚህ ወረቀት ይዞ ፍሬዋ ማረዘር ምናምን ነገር እያለው ሁለተኛ ልጅ ምናምን ነገር እያለው ይሄን ሁሉ ነገር አልሰማውም ሊል አይችልም። እና ጀስት ለምን ማስመሰል እንደፈለገ አላውቅም። ለምን በቃ ደስታውን ሊሸፍን እንደፈለገ ምናምን ነገር አይገባኝም። እና አብርሽ ጀስት ደስታህን ምናምን ነገር ከሆነ አትደብቀው። በቃ ምንም የሚፈጠር ነገር የለም፣ አትደብቀው። ደስታህን በአደባባይ ተደሰት። ልጅ ነው ፈጣሪ እየሰጠ ማለት ነው። ግን ካልተደሰትክ ደግሞ ለምን እዚች ጋር እንደዚህ አስመሰልክ ነው የኔ እንትን እያነበበው ነው እንግዲህ። የጠራኸኝ ለምን ነበር? የጠራሁህማ ግልጽ እኮ ነው። አቤት ድርቅና፣ አቤት ድርቅና። የምሬ ነው። ከዚህ በላይ ድርቅና አለ? አሁን ከዚህ በላይ እሺ፣ ለምን ጉዳይ ይጥራ? ይሁን ሳምንቱ ሙሉ 2 ሳምንት እንጂ የምን ሳምንት 2 ሳምንት ሙሉ ህዝቡን ሲያወክ የነበረውን ጉዳይ ነው ይኸውና ውጤቱ ምናምን ነገር ይዞልህ የመጣው። ከዚህ በላይ ለምን ጉዳይ እንዲጠራ ነው? መቼስ አኩኩሉ እንጫወትና ነገር ሊል አይደለም እንዴ? ትቀልዳለህ እንዴ? ወይሽ ኮኮል ያደረግ እኮ አይደለም የጠራው። በቃ ልጅ ነው ምናምን ነገር የሁለተኛ ልጅ አባት ልትሆን ነው ብሎ ነው የጠራ። ለምን ድርቅ ምናምን ነገር ትላለህ? ለምን እንዳልገባው ምናምን ነገር ለመሻሽ ትሞክራለህ? ይሄ በጣም ይሄ ልጅ ወልዶ ከሚያውቅ ሰው የሚጠበቅ ነገር አይደለም። አሁን ለምሳሌ ድንገት ላጤ ከሆነች ሴት ጋር አድሮ ድንገት አስረግዟት ምናምን ነገር ቢሆን እሺ ችግር የለውም ለመሻሽ ነው እንላለን። ጀስት ማለት እሱም ችግር አለው እኮ፣ ግን ቢያንስ እዛ ሰው ላይ እንትን ይላል። አንተ አባት ሆነ ሚስት አረገዝኩ ምናምን ነገር እያለች የቀድሞ ሚስት ተሳስቼ ነው የቀድሞ ሚስት አረገዝኩ ምናምን ነገር እያለች ለምን እንደዚህ ድርቅ ግምጭጭ እንደምትል አላውቅም። ይህንን ነገር ይዛ መጣቸው። አሁን እርግጠኛ ነው ሁላችንም ዛሬ ደስታችን ቀን ነው። ደስታ ነው በቃ ደስታ በደስታ እርግጠኛ ነህ? አሁን ይሄ ወረቀቱ ይሄ መረጃ ትክክል ስለመሆኑ በምን እርግጠኛ ነህ? ሌላ ሰበብ በምን እርግጠኛ ነህ? ከዚህ በላይ ማርገዝ መረጋገጥ ያለ አብርሽ እኮ ማለት ነው ሰበብ አያጣም። በቃ የሆነች ነገር ላለማመን ሲሸነፍም ሆነ በቃ ሽንፈቱ ምናምን ነገር ላለመቀበል፣ ይሄ በእርግጥ ሽንፈት አይደለም፣ ይሄ ትልቅ ድል ነው ቢገባው። ግን አሁን ለሱ እንደ ሽንፈት ስለሆነ በቃ ያቺን ነገር ማምለጫ ቀዳዳ ምናምን ነገር ነው የሚፈልገው። እና ራስ አልነበርክ እንደ ቆይ አብርሽ ባለፈው ይዛ ትምጣ እኔ ሆስፒታል ድረስ እንዲሁም መሄድ አልፈልግም ቼክ ምናምን ነገር ተደርጋ እሷ የሐኪም ማስረጃ ይዛ ትምጣ ያልከው ራስህ ነህ። ለምን አሁን እዚሽ ጋር እንደዚህ ሽሽት ምናምን ነገር ለምን አስፈለገ? ለምን መካደስ አስፈለገ? ይሄ በትክክል እኮ ክደት ነው። በቃ እንደዚህ ማስረጃ መጥቶ ምናምን የመጀመሪያውን በእርግጥ ክደት ነው፣ ግን እንደዚህ ማስረጃ መጥቶ ደግሞ ስትክድ በጣም የክደት ሁሉ ክደት ነው። በቃ እንደ ሌላ ሰውና ነገር ሌላ ሴት ብትክር አይገርመኝም፣ ግን አሁን ሩታን ስትክር ደግሞ በጣም ይገርመኛል። የልዑልን ወንድም ነው እየካድክ ያለው። በቃ መቼስ ለይታ አታየውም፣ ልጅህን ከልጅ ለይታ አታየውም። እና የልዑልን ወንድም ነው እየካድክ ያለው፣ ወይም ደግሞ እህት አላውቅም፣ ሴት ይሁን ወንድ ማለት ነው። የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? አብረን የፍሬም እኮ አንድ ጊዜ ያልገባ ነገር አለ። ሳምንት ሆነ አይደል ውጤትን ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት ነበረ? ግን ደግሞ ኧረ ተው አብርሽ፣ የሚያነሳቸው ነጥቦች በሙሉ የምሬ ነው የህፃን ናቸው፣ በሙሉ የህፃን ናቸው። አሁን ውጤቱ መቆየት አለመቆየቱ ምን ለውጥ አለው? እስቲ ቤተሰብ ነገሩኝ። አሁን ሳምንት ቢቆይ 2 ሳምንት ቢቆይ ወር ምናምን ነገር ቢቆይ እንዲያውም ነገርየው ሞር እርግጥ እንደሆነ ያረጋግጣል። ማሽን ራሱ አንዳንዴ ሊቀላቅል ይችላል። ሰው ሰራሽ ነገር አይደል እንግዲህ የተሳሳተ እንትን ሊል ይችላል። ግን በቆይታ ብዛት ጽንሱም እየጠነከረ ስለሚመጣ የዛን ሰዓት እንግዲህ እንዲያውም ማረጋገጫ ይሆናል። ግን አሁን ይሄም አሁን ሰበብ ሆኖ እንደ ሰበብ ምናምን ነገር ለምን ቆየሽ ትላታለህ? ኧረ ቆይ እዚች ጋር አብርሽን ቆይ ማረጋጋት አለብን። የምሬን ነው። ኧረ ተው እንዴ እኔ ሰው በጤናው እንደዚህ የሚሆን አይመስለኝም። የምሬ ነው ደግሞ ማለት ነው። ይህን ያክል እኮ ተቸገረ ምናምን ነገር ቢሆን ችግር የለውም። እንደዚህ የምትሆነው አቅም ሰጥተዋል እግዚአብሔር። በቃ ይሆን አይደለም አሁን ባለህ አቅም 1 ልጅ 2 ልጅ ሌላ 9 ልጅ ነገር ፈጣሪ ቢሰጥ የማሳደግ አቅም አለ ፈጣሪ የሰጠ ማለት ነው። እና አላቅም ለምን በዚህን ያክል እንደሰጋህና እንደፈራ እንደ ሽንፈት እንደተቀበልከው። አሁን ለአንተ 2ኛ ልጅ ከሩታ መውለድ ሽንፈት ነው። በቃ እንደ ሽንፈት ነው የተቀበልከው። ነውሩንም ኃጢአቱንም ምናምን ነገር ፈርታ አይደለም። ነውርና ኃጢአት ብትፈራ ኖሮ የዛኔ እርጉዝ ያለች ሩታ ከማንም ሴት ጋር አትንዘላዘልም ነበር። በጣም ግልጽና ግልጹ ነገር እና የነውርም የምንም ጉዳይ አይደለም፣ የሞራል ጉዳይ አይደለም። ቤተሰቦች አብርሽን እዚች ጋ ያዘው። በቃ ተሸነፍኩ አልተሸነፍኩ ሩታ አሸነፈችኝ አላሸነፈችኝ ነው በቃ ያዘው። እና በቃ ልጅ መሆኑን ፈጣሪ የሰጠው ስጦታ መሆኑን ሁላ ረስቶታል። እና በጣም ይሄ በጣም ያበሳጭ ነገር ነው። እውነቴን ነው።
እንዳደረኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጅ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይ እና በዚህ ልክ ቡዜ ነው ማለት ነው። እንግዲህ አሁን ሩታ እያወራች ያለችው ስለ ቡዜ ነው። ግን እኔ እንደ ሀሳብ ማለት ነው ሁሉም ባሉበት እንዲሁም ውጤቱ ቢነገር ቆንጆ ነበር። ጀስት አሁን ሄርሜላም ባለችበት እነ ቡዜም እነ ዴቭም በቃ ሁሉም በቃ ይሄ ነገር የሚመለከታቸው ሰዎች በቅርብ ሆኖ የሚመለከታቸው ሰዎች ሁሉም ባሉበት ይሄ ነገር ቢነገር አሪፍ ነበር። ጀስት አሁን ያ ሁሉ ነገር ሲፈጠር ኤፍሬም አልነበረም። ግን ለምን ዛሬ ኤፍሬምን መርጣ እሱ እንዲናገር እንደፈለገች አላውቅም። ኤፍሬም ከአብርሽ ጋር ስላልተጋጨ ይሁን አብርሽ ኤፍሬምን ይሰማዋል ብላ ይሁን አላውቅም። ግን እነሱ ሁሉ ባሉበት ቢሆን አሪፍ ነበር። ጀስት ነገሩን ሞር ሲሪየስ ለማድረግ ማለት ነው። ሁላችሁም የራሳችሁ ጉዳይ እንዳለባችሁ ሁሉ እኔም የራሴ ጉዳይ አለብኝ። ለኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይቀርልኝ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን አሁን ብሎ ማለት ነው ፌክ ነው ማለት ጀመረ። እንግዲህ በጣም በቃ ይሄ የምን ጥግ ልበል የስቅጥና ጥግ ማለት ነው። በጣም የሚያስጠላ አይነት አካካድ ነው። በቃ እሺ ችግር የለውም ፌክ ምናምን ነገር እሱ ጋር ራሱ አልፈርድም። ተሰራም አልተሰራም ግን ፌክ ትሰራለች ብላችሁ ታምናላችሁ? ቆይ ሩታ አሁን በዚህ ልክ እስቲ እንግዲህ የሐኪም ማስረጃ ተባለ ምናምን ነገር 2 ሳምንት እንደዚህ ቆይታ ያለውን አይነት ውሸት ተዋሻለች ብላችሁ ታስባላችሁ? አላቅም ይሄን ነገር እና ከየት ልታመጣው ነው? ቆይ መቼስ 2 ወር 3 ወር እየተባለ መሄዱ አይቀርም። የሌለውን ጽንስ ተፈጥሯል ምናምን ነገር ብላ ከየት ልታመጣው ነው ታዲያ? ከ9 ወር በኋላ ልጁን ከየት ልታመጣው ነው? እና ይሄ ዓለም ላይ የሌለ ውሸት ልትዋሽ እኮ አትችልም። በቃ በቦታው ምናምን ነገር እንደ ፕራንክም እንደምንም ብትዋሽ በ2 ቀን ምናምን ነገር ውሸቴን ነው ትላለች። ግን 2 ሳምንት አትቆይም ይሄን ያክል እና ዙሪያ ጥምጥም ከምትሄድ አብርሽ ሄዳችሁ በቃ አንድ ላይ ታዩ። እኔ ያለኝ ምንም እንትን አማራጭ ይሄ ነው። እኔ ያለኝ አማራጭ ብቻ አይደለም ይሄ ግልጽና ግልጹ ነገር ነው። አልሄድክም ያልከው ሲጀምር ራስህ ነህ እና አሁን ደግሞ ሄዳ ማጣራቱን ከፈለክ ይህን ያክል ካላመንክ ሩታንም ወንድምህን ኤፍሬምንም ካላመንክ ሄዳ አጣራ። በቃ አለቀ። ይህን ያክል አልፊ ጉዳይም አይደለም የእርግዝና ቴስት ማድረግ። ምናልባት ይሄ ወረቀት ፌክ ነው ብለህ የምታስብ ከሆነ ሌላ ቦታ ሄደን እንትንበል አይሻልም እኮ? አሁን የሁሉ ነገር ለእኔ መንገሩ የሁሉ ነገር ለእኔ ማውራቱ አሁን አዲስ ነገር ለመፍጠር መሞክሩ አሁን ለምን አስፈለገሽ? ለምን አስፈለገ ይሄን ነገር ለእኔ መንገሩ? ኧረ አብርሽ ማይባል ነገር አትበል። ኧረ ማይባል ማንም ብሎት ማያውቀውን ነገር አትበል። አሁን እንግዲህ በተወሰነ መልኩ እንዳመንክ ነው ነገር እየውን የሚያሳየው ንግግር ማለት ነው። ግን ለምን መንገሩ አስፈለገ እና ለማን ትንገር? ቆይ እንዴ ሄዳ የልጁ አባት አንተ እያለክ ለማን ሄዳ ትንገር? አርግዣለሁ ምናምን ነገር ብላ እንደ ለሄርሜላ ትንገር ወይ ለቡዜ ለማይመለከተው ሰው ትንገር? ነገ ልጁን ልታሳድግ ያለው አንተ አይደለ እንዴ? በዚህን ልክ ነው ማገናዘብ ያቃተ ነው ወይስ ነገርየው አስደንግጦ ምናምን ነገር የምታስበውን ነገር ሁሉ አዘበራረቀብህ ማለት ብልጭ አለብህ ነው? አልገባኝም። የምሬን ነው። በጣም ይሄ ምን ልበል ጀስት ይሄ ደረቅ መሆን አለ። በጣም ድርቅ ማለት እንጃ። እኔ በጤናው ሆኖ እንደዚህ የሆነ ከሆነ አላውቅም። በጣም ደረቅ ነው ላለው ግን በጤናው አይመስለኝም። አብረሽ በጤናው ሆኖ ማንም ሰው እንደዚህ አይሆንም። ስለዚህ ይሄ ነው እኔ ልልህ የምችለው ማለት ነው። ኤፍሬም አይ ጥሩ ነው። እንደዚህ አይነት ድጋሚ ክደት ደስ ይላል። እኔ እየካድኩኝ አይደለም፣ በቃ እርግጠኛ ያልሆንኩበት ድጋሚ ክደት ድጋሚ እኔ ለመጉዳት ማሰብ እኔ ከዚህ በላይ እኮ ክደት የለም። ግን ማለት ነው እኔ ለሩታ ማለት የምፈልገው ነገር በቃ አይደብርሽ። በቃ ከዚህ በፊትም ምናምን ነገር እንዴት እነዛን የከባድ ጊዜያቶችን እንዳሳለፍሽ ታውቂያለሽ። እንግዲህ አሁን ትንሽ ደግሞ የሚከብደው ነገርየው ማለት ነው የመጀመሪያ ልጅ ምናምን ነገር ገና ጠንከር ሳይል ሁለተኛ እርግዝና ምናምን ነገር መምጣት ነው እና ሩታ አይዞሽ ነው በቃ ማለት እንፈልገው። ነገርየው እንግዲህ እያደገ ሲመጣ 2 ወር 3 ወር 4 ወር በተለይ ደግሞ የመጨረሻዎቹ ወራት ላይ ምናምን ነገር ሲደርስ ሩታ በጣም መቸገሩ አይቀርም። ፈጣሪ እንግዲህ ሰው ይስጣት ከማለት ውጭ ወይ ወላጆቿ ቤት ወይ ደግሞ በቃ እዚህም ከሆነች ጓደኞቿ በቅርብ ርቀት ምናምን ነገር ቢከታተላት በጣም አሪፍ ነው። ግን ከምንም በላይ ደግሞ የዛኔ ሲረዳት የነበረ ፈጣሪ አለ። በቃ አለቀ። ከምንም ከየትኛውም ከሰው እገዛ ከእሷም አቅምና ብርታት በላይ ማለት ነው እና ይህን ነው ማለት የምችለው። ሰው እንግዲህ ማይፈተንበት እንትን ጊዜ የለም። በቃ ሰው ይፈተናል በህይወቱ። እያንዳንዱ ሰው በምን አይነት ሰዓት በምን አይነት ፈተና እንደሚፈተን አያውቅም እና አላውቅም ሩታ በዚህ አይነት ነገር ለምን
እንደምትፈተኝ ያው ለምን አይባልም ፈጣሪና ጀስት ፈጣሪ ያደርገው ነገር አይደለም። በእርግጥ አብርሽ ላይ ሰይጣን አድሮበት ነው። ይሄን ነገር ወደ ፈጣሪ እንዲሁም አትወሰዱት። ሩታ ላይ ስለሚፈጠረው ነገር ሰይጣን አድሮበት ነው አብርሽ። ሌላ ነገር ልል አልችልም። እና በቃ እስቲ አጽናናት። የምሬን ነው ቤተሰብ። እኔ ልል የምችለውን ያክል ብያለሁ። የአቅሜን ያክል ለመምከርና ጀስት ለማጽናናት ልበል። ጀስት ነገር ይኸው ማጽናኛ አይነት ነገር ከሆነ ብቻ ሞክሬያለሁ። እናንተ የፈለጋችሁትን እስቲ ኮመንት ላይ ለሩታ መልእክታችሁን አስቀምጡ። በጣም ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እውነት ግን በጣም ትጸጸትበታለህ። ከሃዲ ነኝ በቃ ነገ ከእውነት መውጣቱ አይቀርም እኮ አይደለ? አሁን እኮ ትንሽ ጊዜ ነው። ነገ እውነቱ ይወጣል። ነገ ከነገ ወዲያ ምናምን አትበል። ይሄ እኔ ማለት ነው አብርሽ፣ አሁን ሩታ ያለችው ነገር ትክክል ነው። በጣም ትጸጸትበታለህ። አሁን ባደረከው ንግግር፣ በወሰንከው ውሳኔ፣ በዚህ አይነት አካካደ በጣም ትጸጸታለህ። ምክንያቱም ልጁ ፈጣሪ ብሎ እንግዲህ ተወልዶ ማደጉ አይቀርም። የዛን ሰዓት ይሄ ቪዲዮ እንግዲህ ከየትም ወጥቶ እንግዲህ ያየዋል የዛን ሰዓት እና ያልተፈለግኩ ልጅ ነኝ እንዴ የሚል አይነት ስሜት እንዲሰማው ነው የምታደርገው። እሱ ብቻ አይደለም ልጁ ላይ ያሳደርከው ነገር በሙሉ መልሶ ደግሞ በሌላ መንገድ ዋጋ እንደሚያስከፍል እርግጠኛ ነኝ። አሁን ይህን ያክል የምርም እየካድ ከሆነ ውስጥ ተጠራጥሮ አይመስለኝም መቼስ። ይህን ያክል እንትን የምትለው ውስጥ ተጠራጥሮ ሳይሆን መካድ ስለፈለክ ነው። በቃ ማምለት ስለፈለክ ነው። ወዴት እንደምታመልጥም አላቅም። በዚህ ሰዓት አላቅም። አሁን እንትናን ራሱ እኮ እየተያዩ አይደለም፣ ከልዑል ጋር ራሱ እየተያዩ አይደለም ረዥም ጊዜ እና ሩታ እንዲሁም በዛሬ ቪዲዮ ምናለች? ልዑልን ራሱ ለይምሰል ነው ጀስት ለሚዲያ ሽፋን ነው አስሬ ልጄን የሚለው እንጂ አይፈልገውም እያለች ነበር። እና ይሄ ነጥብ እንዲያዝብ አታርግ። በቃ አብርሽ ነጥብ እንዲያዝብ። ይሄ የውድድር ነገር ራሱ እኮ መሆን ያልነበረበትም፣ ግን ቢያንስ በቃ ለምታደርገውን ነገር ሰው ፊት ለምታደርጋቸው ነገሮች በተለይ መጠንቀቅ አለብን። በተለይ ደግሞ ይሄ እንደ ፋይል ሊቀመጡ ያሉ ነገሮችን ቪዲዮ ምናምን እዛ አካባቢ ካልተጠነቀቅ እንግዲህ የሚዲያ እንትኑም የለህም። በቃ ጀስት ሚዲያ ላይ ሰው በጣም ይጠነቀቃል አይደል ለሚያወራው ነገር። ምክንያቱም የሆነ ሳለ ያቺ ንግግር ተነስታ ምን እንደምታመጣበት አያውቅም እና አላቅም። ይሄን ብስለት አብርሽ ከየት ማምጣት እንደሚችል አላቅም። ተገዝቶ የሚገጠም አይነት ነገር ቢሆን ችግር የለውም እንገጥምለታለን። አብርሽ ጭንቅላት ከየትም ሰብስበው ማለት ነው። ግን አይደለም በቃ ግን በአንድ ያምኜ መቀበል ግን አልችልም። በቃ ነገር ወቀው ሁሉንም ነገር ያው ያኔ ግን እንደምታስበውና እንደምትፈልገው ሊሆን እንደማይችል ጠንቀቅ እኮ በቃ አሁን ግን እኔ ያምኜ መቀበል አልችልም። በዚህ ታይም በዚህ ልክ ደግሞ ሾው አታድርግ፣ አታስመስል። በጣም ከዚህ በፊትም ልጄን ወደዋለሁ ምናምን ትላለህ። በጣም ነው ሾው የምታረገው። እኔ ግን ማለት ነው አብርሽ ምን ነው ፈራ? ይሄን ያክል ቆይ፣ ለምንድን ነው የፈራው? ይሄን ያክል ለምንድን ነው የሰጋው? የልጁ መምጣት አንተ ህይወት ላይ የሚቀንሰው የሚጨምረው ነገር አለ? የሚጨምረው ነገር አለ፣ ግን የሚቀንሰው ነገር አለ? እስኪ ንገረኝ። ለምን ፈራ ይሄን ያክል? ሄርሜላን ፈርተ ከሆነ አይዞ፣ ሄርሜላ የፈለግከውን ሆነ ስትመጣ ትቀበላለች። እሱን ደግሞ አየነው፣ በትላንትም አየን፣ ሌላ ከዚህ በፊትም በተደረጉ በእያንዳንዱ በአንተ ጥፋቶች አየን። ስለዚህ ሄርሜላን አትፍራት። ሄርሜላን ድንገት ፈርታት ከሆነ እኛ እናቃታለን። እንዲሁም እሷ ከአንተ በላይ ምናልባት እኛ እናቃታለን። እንደዚህ በምታደርጋቸው አክሽኖች የፈለግከውን ሆነ ስትመጣ ሀሙ ብላ እሺ ምናምን ነገር ብላ ስትቀበል ምናምን ነገር ያየነው እኛም በቃለን አንተ ላይ እንደማትጨከንበት ማለት ነው። እና አይዞ፣ ይህን ነው ልል የምፈልገው። ሄርሜላ በየትኛውም ሰዓት ትቀበላለች። አለቀ በቃ። መልካም ጊዜ ለመወቀስ ግን ደስ ይላል። አዎ መልካም ጊዜ ይሆንልናል። በቃ ምን ትሰራለህ እዚህ ሂዳ። ምን አለ ነገሩን እንኳን ከምታስቢ መልካም ነገሩን የምታስቢ። እንዴት ላስብ መልካም ነገር በዚህ ሰዓት ቆይ ሩታ እንደዚህ ቀለስልስ ብላ እንድታወራ ነው እንደ የጠበቅከው አብርሽ? ኧረ ምን ያክል ራስ ወዳድ ነው? ምን ያክል ያንተን ከየትኛውም ነገር በላይ ያንተን ክብር ያንተን ኢጎ ምናምን ነገር መጠበቅ የምትፈልግ ሰው ነህ። ኧረ ይህ በጣም ሼም ነው ግን ማለት ነው አብርሽ። ፌክ ነው ብለህ ካሰብ ከራሱ ማለት ነው አሁን ሩታ አሰርታው ነው ውጤቱ ምናምን ነገር ብለህ ካሰብ ከራሱ ሲጀመር ሄደህ መክሰስ ትችላለህ። እነ ሩታንም መክሰስ ትችላለህ። ኢቨን ይሄን ፌክ ነው ብለው ያሰሩ ሰዎችንም መክሰስ ትችላለህ። ጀስት እንደተቀበልክ ነገር እየሆን አኳሁን ድርጊት ምናምን ነገር ያሳያል። ይሄ ጥለ መሄድ ነው እንግዲህ ከዚህ በፊትም እንግዲህ ጥለ ነው ሄድከው። እንግዲህ ምንም አዲስ ነገር አይደለም፣ ግን ጥለ መሄድ ነው አማራጭ ያደረግከው። ሄደ ለምን አትከሳቸውም ታዲያ? ልብህ አምኖ ውሸት ምናምን ነገር እንደሆነ እርግጠኛ ከሆንክበት ሄደ አስመርመርና ውሸት ከሆነ እንግዲህ ክሰሳቸው። ሆስፒታሉንም ሩታንም ማለት ነው ኤፍሬምንም ጭምር መክሰስ ትችላለህ። እኛም በአንተ ሳይድ ያለውን እስቲ እውነታ እንየው እና ጀስት ዝም ብሎ እኮ ማለት ነው ውስጥ ያላመነም ሁሉም አብዛኛው ወንድ ምናምን ነገር የሚናገረው ነገር ነው። ጀስት እኔ ወንድ ስለሆንኩ ምናምን ነገር ለወንዶች አልሸፋፈንም። አብዛኛው ወንድ የሚያደርገው ነገር ነው። በቃ እኔ እንደዚህ ተጠንቀቄ ምናምን ዝባዘንኬ ነው በቃ እያንዳንዱ ነገር ማለት ነው። ብቻ ለማንኛውም በእንደዚህ አይነት ነገር ሴቶች አትሸወዱ በእናታችሁ፣ የምሬ ነው። ጀስት አሁን የነሱ ለየት ይላል። ትዳር ውስጥ የተፈጠረ ነገር ነው። ግን በሌላ ከትዳር ውጭ ምናምን ነገር ባለው በፍቅር ግንኙነታችሁ በእንደዚህ አይነት እንትን አትሸወዱ። ብቻ ለማንኛውም የዛሬው መልእክት ይሄ ነው። እስቲ የእናንተን አስተያየት ኮመንት
ኮመንት ላይ ስጡ። በዛሬው ቪዲዮ ተናድጃለሁ አውቃለሁ። ተናድጄ እንዲሁም በጣም ጮክ ብዬ አወራሁባችሁ፣ ግን ሶሪ እንግዲህ ምንም ማድረግ አይቻልም። በዚህ ነገር ካልተናደድን በምን ልንናደድ ነው? እና ብቻ ለማንኛውም ጨጓራችን ቀዝቀዝ እንዲል ወተት እየጠጣን ቪዲዮችንን እንዘጋለን። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። ጉዞ ወደ 10 ሺህ ወዳችኋለሁ። ይመቻችሁ።